ቤዝቲ ጓደኛዎቿ እንደ ከዳቻት 100% እርግጠኛ የሆነችው በሜሉ አዲስ ቁጥሯ ጸጋን አስመስላ ቹቹን ማስፈራራት ትፈልጋለች። ምክንያቱም በቴክስቱ እኔ ሁለተኛ ከቤዝቲ ጋር የምትገናኝ ከሆነ እህትሽን እወስድብሻለሁ በማለት ቴክስት ትጽፍላታለች። ቹቻን በፍጥነት አዲስ ቁጥር መሆኑ ስታቅ እሷ ናት በማለት በመገመት እኔ ሁለተኛ ቤዝቲ አጠገብ ድርሽ አልልም፣ እባክሽ ቤዝቲ ትንሿን ወይም እህቴን ተይልኝ፣ ሚጢጢ የእኔ ብቻ ናት በማለት ቴክስት ትመልሳለች። ይሄን ያየችው ቤዝቲ በእርግጠኝነት በእህቷ ጉዳይ እያስፈራሯት እንደሆነ ያመነችው ወደ ቤተሰቦቿ ዘንድ ሄደው ሜሉና ቤዝቲ ጸጋ እያስፈራራችሽ ነው ስልሽ ምንድን ነው የምትሉት? እኔ ምንም አላስፈራራችኝም ስልሽ ስትላትም በሜሉ ስልክ ቴክስት ያደረግኩሽ ጸጋን መስዬ እኔ ነበርኩ ስትል ቹቻዬ ሰቅሰቅ ብላ ማልቀስ ትጀምራለች። አንቺም አይተሻል፣ እኔ ሁላችንም የምናውቀው ያደፍረስ ጉዳይ በእሷ ጉዳይ ነው የተፈታው። ለብዙ ጊዜ እንለምነው እግሩ ስር ወርቀን ሳይቀር ስንለምነው እምቢ ብሎ የነበረው በእሷ በኩል ነው እሺ ብሎኝ ሚጥጫን ሊተውልኝ የቻለው። ስለዚህ ቤዝቲ ምንም አማራጭ አልነበረኝም፣ አስገድዶኝ ነው በማለት ሁሉንም ነገር እውነታውን ትነግራታለች። አሁንም ቤዝቲ መታወቃችንን ወይም መገናኘታችንን ካወቀች አለምንም ጥርጥር እህቴን ከኔ ታስወስድብኛለች። እባክሽ ስትላት ችግር የለውም ለአሁን በስልክ እናወራና አንዳንድ ጊዜ አልፎ አልፎ ደግሞ በድብቅ እንደምንገናኝ ቃል ትገባላትና ይለያያሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 249 ነው ማለት ነው። እነሆ እንድትከታተሉ ጋበዝኳችሁ። ሀሳብ አስተያየት ካላችሁ በኮሜንት አስታውቁኝ ማለት ነው። ኤላና አልምዬ ወደ ትምህርት ቤት ወደ ቤታቸው እየሄዱ ከኋላ ብርክቲ መታ ኤላ ብላ ስትጣራ ምንድን ነው አንቺ ከኛ ሌላ መንገድ አታቂም ወይስ ከኛ ሌላ ሰው አታቂም ብትላትም እሷ ግን ለትምህርት ቤቱ አዲስ ስለሆነች ከኤላ ውጭ የምታውቀው ሰው ስለሌለ እንዲያላምዳት በመሆንና ዛሬ ብቻ አብራቸው እንድትቀላቀል ትጠይቃታለች። እሷም ትንሽ ሳይራመዱም ፌንት ትሰራለች። ብርክቲ ጧት የጀመረች ምግብ ያልበላች ስትሆን ምክንያቱም ያልበላችበት ኤላዬን ፈጣሪ እንዲሰጣት ወይም የግሏ እንዲያደርግላት ጾም ጸሎት እያደረገች እንደሆነ ተናግራለች። ይሄን ነገር ያየችው አለምዬ እያስመሰለችና አውቃ በቅፍ ዘንድና እንዲሁም እንድትንከባከባት ስለፈለገች እንጂ ታማ አይደለም ቢላትም እኔ ሀቢብቴን በደንብ ነው ማውቃት፣ ምግብ ካልበላች የልብ ድካሟ ወይም ትወድቃለች፣ ሁሌም እንደዚህ ስለሚያደርጋት ስለማታውቂው ነገር አታውሪ ብሎ በጩኸት ውሃ እንድታመጣላት ያዛታል። ውሃን ከመጣች በኋላ ተቃቅፈው አልምዬ እጇን አጣጥፋ ታያቸዋለች። ይሄ ሁሉ ሴራ የእሷ እንደሆነ ያመነችው ብስኩት ሄዶ መብላት እንዳለባት ሄዶ ያመጣና ያጎርሳታል። ጭራሽ እያጎረስካት ነው ለምን በእጇ አትበላም ስትልም እንደዚህ ታማተ ምንድነው አንቺ ክፉ ለመሆን የምትሞክረው? ስለዚህ እባክሽ ተይኝ በማለት ይመልስላታል። እሷም እንግዲህ በጣም ትናደድና የራሳችሁ ጉዳይ ብላ ጥላቸው ትሄዳለች ወደ ቤት። የማይነጋ የለም። ሌሊቱ ነግቶ ወደ ትምህርት ቤት ሲመለሱም ዩኒፎርሜ አምሮብኛል፣ እስቲ አንተ ስታደንቀኝ እፈልጋለሁ። ሌላዎቹ ማንኛውም ሰው አምሮ ብቻ ቢለኝም ነገር ግን ካንተ ውጭ ማንም ሰው መስሎ አይታየኝም። የአንተ አንድ ቃላት ለእኔ ብርታት ናት በማለት መልስ ትሰጣለች። አሁንም አልሚ በጣም በተናደደና በተበሳጨ መንፈስ እሷ ለምን ከህይወታችሁ እንደማትወጣና ለምን እንደምትከታተላቸው ስትጠይቃትም እኔ የማውቀው ኤላን ነው በማለት ከዚህ ውጭ ለወጥቶታላት እና ተመሳሳይ ባህሪ እስከምትላመድ እንደሚሆንና እንደውም ኤላን ብቻውን ማናገር እንደምትፈልግ ተነግራትና ኤላን ሂጂ ይላታል። አልሚ እንዴት እኔ ፍቅረኛ ላዝች ብለ ሂጂ ትላለህ ስትለው አልሚ ለዛሬ ነው በማለት ያባረራታል። ይህን ሁሉ ተደብቃ የምታየው ሰብሊም ተደብቃ ኤላን እየተከታተለ ስለነበረ ይገጣጠማሉ። እሷም አንቺም ተደብቀሽ እያየሹ ነው ፍቅረኛ አይደለ ወይ ስትላት
አንቺስ ፍቅረኛ እያለሽ በሰው ፍቅረኛ ላይ ተደርበሽ የሰው ፍቅረኛ እያየሽ አይደለም ስትላትም እሷም እኔ እንኳ አሳዝነሽኝ እንጂ እኔ ኤላን አልፈልገውም ስትልም እሱ ምላስሽ እንጂ ለኤላ ልብሽ እንደሚመታ ሁላችንም አንቺም የምታውቂው ጉዳይ ነው በማለት መልስ ትሰጣታለች። ኤላ አሁንም ጉዳዩ እንዳለ ቢሆንም ፋይቲንጉ የሶስት ስለጀመረ እንዴት አድርጎ ማጣራት እንዳለበት ወይም እንዴት ብሎ ማብረን እንዳለበት ግራ ገብቶታል። ዛሬ ናታን ወደ ትምህርት ቤት ተደውሎ ቃጭል እንደተጠለፈችና እንደታገተች በሰርካል ይነገራል። ወደ ጨርቆስም ሄዶ እንዴት እንደሆነ ሲነግረውም ቻቻምቦይ ቼሌ ሲጫወቱ ነው የተወሰደችው። ናታን በጣም ተናዶና ተበሳይቶ እንዴት ይህን ታደርጋለህ? እንዴት አንተ ጋር ሆነ ታስወስዳታለህ? ለማንኛውም አሁን ሚኪና አቡሻ የወትሮ ጨዋታቸውን ጀምረውታል። ቃጭልን ከዛ ከእስር ቤት ተፋይቶ ወይም ከታገተችበት ተፋይቶ ያመጣ ትክክለኛ አፍቃሪ ነው። ለዛ ለሰውም መሆን ነው ያለባት ብለው አምነዋል። ስለዚህ ናታንም በግሉ እሷን ለማስለቀቅ የተቻለውን ማድረግ እና በመሽናቸው ደግሞ ትልቁን ኃላፊነት መውሰድ ያለበት። ቾምቤም ተመሳሳይ ነገር ቢሆንም ሊደባደቡ ብዙ ቢቀባበዙ ነገር ግን ለድብድብ እነሱ ሌላ ጊዜ እንደሚደርሱ እና አሁን ግን ቃጭልም ከዛ ካለችበት ማስፈታት እንዳለባቸው ሚኪ ይነግራቸዋል። እናንተና የራሳቸው ጉዳይ ብለው ያመኑት ኪዱና አሻንቲ በራሳቸው ጉዳይ ወይም በእነሱ ጉዳይ ህዝቡ እንደዚህ የሆነ ያለ እነሱ ግን የራሳቸው አላም ላይ ናቸው። ምክንያቱም ሁሉም የራሱ ጉዳይ ነው ብሎ ኪዱ ሌላ ተሰሪ ወይም ከጀርባው የሆነ ነገር አላት ብለው የሚያምኑት። ምክንያቱም ማንኛውም ሰው አንድ ሰው አፍቅሮ በዚህ ቅርበት እንደዚህ ሊለጣጠፍ አልቻለም። ስለዚህ የሆነ ሴራና ተኋላ ተልኮ ያላት ነው የሚመስለው ብሎ ቢመሳሰልም ናታን ግን በጣም ስለተበሳጨ ምንም ተልኮ ይኖራት ምንም እኔ አይመለከተኝም፣ ነገር ግን እሷን አሳልፌ ሰጥቼ ቃጭልን አመጣለሁ ጉዳዩ የእሷ እስከሆነ ድረስ ሲልም ፈጠን ብሎ አሻንቲ መሆን የለበትም ቢልም ኪዱ ግን በሀሳቡ ብትስማማ ጀማው ግን ሊስማማ አልቻለም። ምክንያቱም የመሰሪ ወይም ተልኮዋን እስከምናቅ ድረስ ቺክናት አሳልፈን ልንሰጣት አንችልም በማለት ደግሞ እሱ ምንም ሊያደርጋት አይችልም በማለት መልስ ትሰጣታለች። ተደብቃ እያየች የነበረችው መሲ ብቻውን ሁሉም እንደሄዱላት ካደረገች በኋላ ሁሉም ቁጭ እንዳሉ ወይም እንደሄዱ ብቻውን ቁጭ እንዳለ ኤላ ጋር ትመጣና ምን እያደረገ እንደሆነ እና ደግሞ ለጓደኛዋ ስሜት መጠንቀቅ እንዳለበት አልሚ ደስ እንደማይላትና ይችን ብርቲ የምትባል ልጅ በጣም እንዳልወደደቻትና ቀዥቃዣ ልጅ እንደሆነች ተናግራታለች። ለአንቺ ስሜት ነው ወይስ ለዓለም ስሜት ነው መጠንቀቅ ያለብኝ እስኪ ንገሪ ሲላትም እሷም አንተ ምን ነህና ነው ለአንተ የሚሰማ የራስ ጉዳይ ነው፣ እኔ ግን ላሰብኩት ለጓደኛዬ ለአልሚ ነው በማለት የውስጧን ትናገራለች። ነገር ግን ይህን ሁሉ ያየችው ብርቴ ከውጭ ሆና ይሄ ነገርማ መሆን የለበትም ቺት ማድረጓ ነው እኮ ጆኒ ላይ በዛ ላይ ፌመስ ባል እያላት እንዴት እንደዚህ ታደርጋለች ብላ በእነሱ ዘንድ ሄዳ አሁን ንግግርሽን ከጨረሽ እኔና ኤላዬ የምናወራው ነገር ስላለ ሂጂልን ትላታለች። አለም ይህን ሁሉ ያየችው በጣም በተናደደችና በተበሳጨችበት ጊዜ ወደ ካሌብ ሄዳ ለጋራ ስምምነት ሲባል አንድ ነገር መስራት አለብን። ብሪቲ እንደወደድካትና እንደተመቸችህ አውቃለሁ። ስለዚህ እሷ ደግሞ ኤላ ያንተ የኔ መሆኑንና ብቻዋን መሆኑን ካወቀች ወደ አንተ መምጣቷ አይቀርም። ስለዚህ አንተና እኔ ኤላና ብሪቲን ማራራቅና የየግላችን ለማድረግ መስራት አለብን ብላ ተኋላዋ ምንም አይነት ተልኮ ከሌለ ብሎ ተስማምቶ ይጨባበታል። ወይም በተቃራኒው ፊርማ ማለት ትችላላችሁ። ይሄ ሁሉ ነገር ሲያልፍ ዝም ያለው ኤላ ነገር ግን ፋይቲንጉ ካለፈ በኋላ ሰብሊ የኔ ትሆናለች ብሎ ሙሉ ተስፋ አለው። ሀቢብቲ እያለ ቢላትም ነገር ግን እሷ የእሱ ሀቢብቲ ማለትና ደግሞም እንደ ማንኛውም እንደ ፍቅረኛ አክት ማድረግ እንዳለባቸው ብሪቲ ተደጋጋሚ ተነግራቸዋለች። መሲ በጣም በንደቷና በስሜቷ በጣም የተናደደችው ምክንያቱም እኔ እየወደድኩት እኔ እያፈቀርኩት
እንዴት ሌላ ሰው ሊመኝ ይችላል? የኔ ፍቅርና የኔ ስሜት መቼ ነው አይኑ ላይ የሚታየው? ቃጭል በማለት እኮ ጊዜውን ፈጀው በማለት ትናደድና ታለቅስበታለች። ጓደኛዋ ሰብሊ መስን ካረጋጋቻት በኋላ ኤላ አግኝቶ ስለ ደብዳቤውና ስለ መሲ እየተሰማ ያለውን ነገር ምንም ስለናገረው እኔ ግዳይ የማይሰጠኝ እኔ ግን ተንግዲህ ወደ ቃጭልን በጣም ነው ማፈቅራት የኔ እንዲኮንም ስለምፈልግ አሁን ተፋዥ አመጣታለሁ በማለት ወደ ሰብሊ ወይም ወደ ቃጭል ይሄዳል። መሲን ትቶ ሰብሊን አደራ ያለኝ አደራው እንዴት ነው ማንኛቸውም ቢያፈቅር ነው ይሄ ልጅ ብሎ በጣም ግራ የተጋባው አደራውን ጠብቆ እንደሚንከባከባት ቃል ይገባላታል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡ። ቸር ሰንብቱ።